በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት በኩራት አደራ ልጆች በሀገር ውስጥም ከሀገር ውጭም ያላችሁ በመላው ዓለም የምትገኙ ኦርቶዶክሳውያን በልዑል እግዚአብሔር ስም እንደምን ከረማችሁ? እንደምን ከዚህ ሰዓት ደረሳችሁ? አሜን። እንድናመሰግነው እንድናመልከው በእድሜያችን ላይ ይህን ቀን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለበዓለ ሆሳዕና አደረሳችሁ። ሆሳዕና በአርያም። ውድ ኦርቶዶክሳውያን ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አቆጣጠር ስርዓት መሰረት በዓለ ሆሳዕና ነው። እንግዲህ የአብይ ጾም ሳምንታትን አብረን እያንዳንዱን ተነጋግረናል፣ አውርተናል። ዛሬ ደግሞ ስለ ሆሳዕና ትንሽ ደቂቃ እንነጋገራለን። እንኳን አደረሳችሁ አደረሰን። ሆሳዕና ማለት እባክህ አሁን አድን ማለት ነው። እግዚአብሔር በቸርነቱ ሁላችንም ያድነን። እንዴት ነበር ጾምስ? ከፊታችንስ እንግዲህ ሕማማት መጥቷል። በሕማማት ውስጥ እንዴት ነው ስግደት? ተዘጋጅታችኋል ነው? ዓርብ ብቻ ነው የምትመጡት? አደራ ከሰኞ እስከ ዓርብ ድረስ ቤተክርስቲያን በመምጣት ሕማማቱን እንድትሰግዱ፣ እንድትጸልዩ፣ እንድትንበረከኩ ለእግዚአብሔር ክብር። እግዚአብሔር ቸር ነው። እግዚአብሔር ሰላም ነው። እግዚአብሔር ፍቅር ነው። የሰላም አምላክ እግዚአብሔር ለዚህ ጊዜ እርቤ ሰጥቶ ካደረሰን እግዚአብሔርን እናመሰግናለን። እስኪ ስለ ዛሬው በዓል ትንሽ እንነጋገር። የዛሬውን በዓል ታሪክ የምናገኘው በማቴዎስ ወንጌል ምዕራፍ 21 ላይ ነው። የእግዚአብሔር ቤተሰቦች በዚህ በማቴዎስ ወንጌል ምዕራፍ 21 ላይ እንዲህ የሚል የእግዚአብሔር ቃል አለ። ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተፋጌ ሲደርሱ ያን ጊዜ ይላል ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከ12ቱ ደቀ መዛሙርት መካከል ሁለቱን ወደ መንደር ሂዱ፣ አህያይቱ ወይም ደግሞ እናቲቱና ሁርንጫዋ ታስረው ታገኛላችሁ፣ ሄዳችሁ አምጡ። ለምንድን ነው ቢሏችሁ ጌታዋ ይፈልጋል በሉ ይሰጧችኋል አላቸው። ደቀ መዛሙርቱም ይሄን ቃል በመቀበል ወደ ከተማ ሄዱና አህያ ከውርንጭላዋ ጋር ታስረው አገኙ። ፈተውም ይዘዋት መጡ። ፈተው ይዘው ሲመጡም ታዲያ ጌታችን ኢየሱስ ክርስቶስ ከመቀመጡ በፊት አህያዋ ላይ ልብሳቸውን ጎዘጎዙ። በአህያይቱና በውርንጭላዋ ላይም ተጭኖ ወደ ኢየሩሳሌም ገባ ይላል። አስተውሉ። ከዛ በፊት ግን በነቢይ እንዲህ ተብሎ ተነግሮ ነበረ። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል ተብሎ በትንቢተ ዘካርያስ ምዕራፍ 9 ከቁጥር 9 ላይ ተነግሮ ነበረ። ይህ ትንቢት ይፈጸም ዘንድ የኔና የናንተ አምላክ መድኃኔዓለም የዋህና ትሑት ሆኖ በአህያይቱና በውርንጫይቱ ላይ ወደ ኢየሩሳሌም መጣ ይላል። እንግዲህ ውርንጭላ ያምጡልኝ፣ ልብሳቸውንም በእነርሱ ላይ ጫኑ። ተቀምጦባቸውም ከሕዝቡ እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ ይላል። በውርንጭላይቱና በአህያይቱ ላይ በተአምራት በአንድ ጊዜ ተቀምጦ ሲመጣ በኢየሩሳሌም ወደ ቤተ መቅደስ የሚመጡ ሰዎች ልብሳቸውን እያወለቁ መንገድ ላይ ያለንጥፉ ነበረ። ሌሎቹ ደግሞ የወይራ የተምርና የዘንባባ ዝንጣፊ እየቆረጡ በመንገድ ላይ ያነጥፉ ነበር። ሰው ሁሉ ከፊትና ከኋላ ሆኖ ሆሳዕና በአርያም በእግዚአብሔር ስም የሚመጣ ቡሩክ ነው እያሉ ከፊትና ከኋላ ሆነው ይከተሉት ነበር። እንዲህ እየተከተሉት ወደ ቤተ መቅደስ ገባ ነው የሚለው። ቤተ መቅደስ ሲገባ ግን ያየው ነገር ደስ የማይል ነገር ነው። ቤተ መቅደሱን መነገጃ፣ መሸጫ፣ መለወጫ አድርገውት አገኛቸው። ከአይሁድ ጋራ ከፈሪሳውያንና ከሰዱቃውያን ጸሐፊዎች ጋራ በመመሳጠር ገንዘብ በመስጠት ቤተ መቅደሱን የንግድ ማዕከል አድርገው ታያቸው። ኢየሱስ ክርስቶስም ቤቴ የአባቴ ቤት የጸሎት ቤት እንጂ የመነገጃ ቤት ነው እንዴ አለና ርግብ ሻጮችንም ለዋጮችንም ገለበጠና ወገፍታ ማይዳቲሆም መደርደሪያቸውን ገለበጠ፣ በጅራፉም ገርፎ አስወጣቸው ይላል። አስተውሉ። ቤተ መቅደሱ ቆሽሾ ስላየ ነው።
እንግዲህ በዚህ ዕለት የምናያቸው ነገሮች አሉ። ዛሬም በቤተ ክርስቲያናችን የምንመለከታቸው ነገሮች አሉ። እንግዲህ ዘንባባ እናያለን፣ አህያዋንና ሁርንጭላዋን እናያለን፣ ተምሩን እናያለን፣ ወይራውንም እናያለን። እንግዲህ ኢየሱስ ክርስቶስ ሁለት አህዮች ላይ እናያለን። አህያ ደግ ናት፣ ሩጣ አታመልጥም፣ እኔም ደግ ነኝ የዋህ ነኝ ሲል በተለይ የብሉይ ኪዳን ነቢያት ትንቢት ለሕዝቡ ሲናገሩ ዘመኑ የሰላም ዘመን ከሆነ በአህያ ሁርንጭላ ላይ ተቀምጠው ወይም በአህያ ላይ ተቀምጠው ጭራ መነሳንስ ይዘው ወደ ከተማው ይገባሉ። ሕዝቡ ምን ይላል? አይ ነቢያቱ ትንቢት ተናገሩ፣ ዘመኑ የሰላም ዘመን ነው፣ ነቢዩ በአህያ ሁርንጭላ ሆነ መጣ ብለው የሰላም ዘመን መሆኑን ያውቃሉ፣ ይረዳሉ። የጦርነት የመከራ ዘመን መሆኑን ሲናገሩ ደግሞ ነቢያቱ በፈረስ ላይ ተቀምጠው ጋሻ ይዘው ጦር ሰንደው ይታያል። የጦርነት የመከራ ዘመን ነው ብለው ይረዳሉ። ስለዚህ ኢየሱስ ክርስቶስ ደግሞ እኔ ሰላማችሁ ነኝ፣ ከቀረባችሁኝ አርቃችሁም የሰላም አምላክ ነኝ፣ የሰላም ጌታ ነኝ ሲል በአህያ ውርንጭላ ላይ ሆኖ መጣ። እንግዲህ የእናቲቱ ምሳሌ ምንድነው ካላችሁኝ፣ የእናቲቱ ምሳሌ የኦሪት ምሳሌ ነው። ኦሪት ተለምዳለች፣ እናቲቱም ሁልጊዜ መጫን ለምዳለች። የእናቲቱ አህያ ምሳሌ ምንድነው ካላችሁኝ፣ የእስራኤላውያን ምሳሌ ነው። እስራኤላውያን ሕግ ጠብቀው ይኖራሉና የአህያ ውርንጭላዋ ምሳሌ የአህያይቱ ምሳሌ ምንድነው? የእናቲቱ ምሳሌ ካላችሁኝ እስራኤላውያን ሕገ ኦሪትን ጠብቀው የመኖራቸው የመጠበቃቸው ምሳሌ ነው። የውርንጭላዋ ምሳሌ ምንድነው ካላችሁኝ ውርንጭላዋ እንደምታዩት ተጭና አታውቅም። ይሄውም የሐዲስ ኪዳን የሕገ ወንጌል ምሳሌ ናት። አንድም ውርንጭላዋ የአሕዛብ ምሳሌ ናት። አሕዛብ ሕግ ጠብቀው አልኖሩም፣ ሕግን አያውቁም። በኋላ ግን በክርስቶስ ተቀብለዋል። የውርንጭላዋ ምሳሌ ምንድነው ካላችሁኝ የእመቤታችን የቅድስት ድንግል ማርያም የሐዲስ ኪዳኗ ንጽሕት የሆነችው ጥንተ አብሶ የሌለባት ሰላም የሆነችው የድንግል ማርያም ምሳሌ ነው። እንግዲህ ሁለቱ አህዮች የብሉይና የሐዲስ ምሳሌ ናቸው ብለው ሊቃውንት ይናገራሉ። ይሄ ብቻ አይደለም። በዚህ ዕለት የምናየው ምንድነው ካላችሁኝ የዘንባባ ዝንጣፌ በሐዲስ ኪዳንም አሁን በጣታችን እናረጋለን። ይሄውም ለምንድነው ከተባለ አንደኛ ዘንባባ የሰላም ምልክት ነው። እዩ የሚባል ነበረ። ሕፃናት ጓደኞቹ ይወዱታል፣ ያከብሩታል እና ትልቅ ፍቅር ይሰጡታል። ነብዩ እግዚአብሔር መጣና እዩን ለብቻው ወሰደና ናቶ ለእግዚአብሔር ቀብቷል ተሾማለው። ከዛ ለማንም እንደተናገር ብለው ሲወጡ ጓደኞቹ ግን ካልነገርከን እንወዳለን አሉት። አይ ትነግሳለህ ነው ያለኝ። እንዴ ንገስልን ወንድማችን ንገስልን ብለው የዘንባባ ዝንጣፌ ይዘው እንደወጡ ይታያል። ለመጀመሪያ ጊዜ ግን የዘንባባ ዝንጣፌ ይዘው የወጣችው ማን ነው ካላችሁ ይስሐቅ በተወለደ ጊዜ ነው። እንግዲህ አብርሃምና ሳራ ለዘመናት ልጅ አልነበራቸው። መጨረሻ ላይ ግን ሥላሴ ገብተው ልጅ እንዲሰጣቸው ካደረገ በኋላ ልጅ ከሰጣቸው በኋላ የአብርሃምና የይስሐቅ የሳራ ቤተሰቦች አብርሃምም ሳራ ዘመኗ ካለፈ በኋላ ስለወለደች ደስታውን ገልጦበታል፣ ሰላሙን ገልጦበታል ማለት ነው። እንግዲህ ሌላው ጌታ ለእመቤታችን የገባው ቃል ኪዳን ነው። እንግዲህ በጣታችን የምናደርገው ስምሽን የጠራውን ዝክርሽን የዘከረውን እምርልሻለሁ ብሎ ቃል ኪዳን የገባው ነው። ሌላው ደግሞ ጌታ ለእስራኤላውያን በተለይ የባል ከባርነት እንደሚያወጣቸው ቃል ኪዳን ገብቶላቸው ነበር። እስራኤላውያን የቃል ኪዳን ሕዝቦች ናቸው። ስለዚህ ቃል ኪዳን ስለገባላቸው ለእስራኤል ቃል የገባውን እግዚአብሔር ደግሞ ዳዊት እንደተናገረ ኪዳነ ተካይርኩ ምስለ ሮያኔ ከመረጥኳቸው ጋራ ቃል ኪዳን ገባለሁ እንዳለ እስራኤላውያን አወጣለሁ ብሏቸው ቃል ገባ።
ባህር ከፍሎ ጠላት ገሎ ሲያወጣቸው ያን እነሱም የዘንባባ ዝንጣፊ ይዘው ጌታን አመስግነውታል። በእውነት እንድናመሰግን እግዚአብሔር በቸርነቱ ይርዳል። ሌላው ለአዳም ቃል ኪዳን መግባቱ ነው። በዚህ በጣታችን ዘንባባውን የምናደርግበት ምሳሌ ተወለደ ወለት ከትቤዞከ በሞቴው መስቀሌ ከልጅ ልጅ ተወልጄ አድንሃለሁ ሲል ለአዳም ቃል ኪዳን መግባቱን ምሳሌ እያደረገች ቤተክርስቲያን በሰፊው ታስተምራለች ማለት ነው። አንድም ደግሞ ጌታ አዳምን ብሎታል ከዳቢሎስ ቁራኝነት ነፃ አውጥቶ እንደሚያወጣው ቃል ኪዳን ገብቶለት ነበርና የነፃነት ምልክትም ነው። በነገራችን ላይ የዘንባባ ዝንጣፌ እንደምታውቁት በተለይ በኖህ ጊዜም ታስታውሳላችሁ ውሃው ጎደለ እንግዲህ መሬት አየስትል የሰላም ምልክት የሆነውን ዘንባባውን ዝንጣፌ ነው ይዛ የመጣችውና በዚህ ነው እንግዲህ በተለይ ጌታችን ኢየሱስ ክርስቶስ ታዲያ ከዘንባባው ጋር የምናየው በአህያ ውርንጭላ ላይ ሆኖ መምጣቱም አንደኛ የሰላም ምልክት መሆኑ ነው። ሁለተኛ ትህትናው በእውነት ክርስቶስ ትሁተ ባህሪ ነው። አህያም ትሁት ናት፣ እኔም ትሁተ ባህሪ ነኝ። አንድም ክርስቶስ አህያዋን የፈጠራት እርሱ ነው፣ አልናቃትም። እንግዲህ ፍጥረትን ሁሉ የማይንቅ አምላክ መሆኑን ሲያስረዳ ነው። ሌላው እንግዲህ አህያ ሩጣ አታመልጥም። በእውነት ጌታ ለፈለጉ ቅርብ ነኝ ሲል ነው። እግዚአብሔር ቅርብ ነው። በእውነት ቅርብ እግዚአብሔር ለየዋሃነ ልብ ለየዋሆች ለምስኪኖች እግዚአብሔር ቅርብ ነው እና ቅርብ ባህሪ ነኝ ሲል በአህያ ውርንጭላ ላይ እና በዘንባባውን እያደረገ መጣ። እንግዲህ የዘንባባ ዝንጣፊ ሰፋ ያለ ነው። እንግዲህ ዘንባባው የደረቀ ዘንባባው በእሳት ቢያቃጥሉት በእውነት ይለበለባል እንጂ አይቃጠልም። እግዚአብሔርም በእውነት የማይመረመር አምላክ ነው። እንደው ዘንባባ ዛፍ አይታችሁ ከሆነ በእሳት ቢያቃጥሉትም አይቃጠልም። እንደው ጫፍጫፉ ቅጠሉ ነው የሚቃጠለውና እግዚአብሔርም የማትመረመር አምላክ ነው ሲሉ ነውና አንድም እንግዲህ ዘንባባ የደረቀው ከደረቀ በኋላ ያለመልማል። ጌታም የሚያለመልም አምላክ ነው። በእውነት አይታችሁ ከሆነ የሳራን ማህፀን ያለመለመው መካኖቹን የሚያለመልም ተስፋ ቆርጠን ስንኖር እሱ ነው ያለመለምን። በእውነት እሱ ነው ተስፋችን። ብዙ ተስፋ የሚያስቆርጡ ነበርና እግዚአብሔርም ተስፋችን እርሱ ነው። አንድ ዘንባባ እንግዲህ ቅድም እንደተናገርነው የደስታ መግለጫ ነው። እንግዲህ ሌላው እንግዲህ ጌታችን ኢየሱስ ክርስቶስ በዚህ ሰዓት ላይ ልብሳቸውን እንዳለበሱት እናያለን። አንደኛ ለክብሩ መግለጫ ነው። እግዚአብሔር ንጹሃ ባህሪ ስለሆነ አህያዋ ቆስላለች እና ንጹሃ ባህሪ የሆነው ጌታ በዛ በቆሰለው ላይ ሳይሆን እንግዲህ ንጹሃ ባህሪ የቆሰለውን ለማዳን እንደመጣ ለክብሩ መግለጫ ነው። አንድም የምትመች አምላክ ነው ሲሉ ነው እንግዲህ በአህያ ውርንጭላዋ ላይ እንትን ያሉት የምትመች አምላክ ነው፣ የምትመች ወንጌልን ሰራህልን እያሉ ነው። እንግዲህ በጣም ሰፊ ነው በእውነት። አሁን የትልቁ አህያ የኦሪት የእስራኤላን የአዳም ትንሹ አህያ ሕገ ወንጌል በትእዛዝ ለምትኖር አዲስ ኪዳን ሰላም እንደሆነች ነው። እንግዲህ ብዙ ነው በእውነትና ይህን እያደረጉ ነው። በጥቅሉ ግን ሆሳዕና በአርያም ማለት በእግዚአብሔር ስም የሚመጣ የተባረከ ነው ማለት ነው። እንግዲህ በዚህ ዕለት ሆሳዕና እያሉ ያመሰግናሉ። በተለይ ህፃናቱ ሆሳዕና እያሉ አሁን በእውነት በጣም ሰፊ ህፃናት ሆሳዕና በአርያም እያሉ እናያለን በእውነት እና ሲዘምሩ አብረን እናያለን። እንግዲህ ምንድነው ካላችሁ ጌታችን ኢየሱስ ክርስቶስ ይሄ ሊመሰገን ፈቃዱ ስለሆነ ነው። ደውም አይሁድ ምን አሉ? እነዚህ ህፃናት እየረበሹ ነው ዝም አስብል አሉት እና ዝም አስብል ሲሉት ምንድነው ያላቸው? አልሰማችሁም እንዴ? አላወቃችሁም እንዴ? እምአፈ ደቂቅ ህፃናት አስተዳሎ ከስማተ ከህፃናት አንደበት ምስጋናን አዘጋጀ የሚለው ቃል እኮ ተነግሯል አላቸውና ነገር ግን ነው ያላቸው ህፃናት እንኳን ዝም ቢሉ እዛ የጌቴሴማኒ በዛ በተራራው የደብረ ዘይት ተራራ አካባቢ ድንጋዮች ያመሰግናሉ አለ። ደው ህፃናቱን ዝም በሉ ሲላቸው ህፃናት ዝም ሲሉ በዛ የነበሩ የድንጋዮች ሆሳዕና በአርያም እያሉ ፍጥረታት በሙሉ ድንጋዩን የፈጠረው እግዚአብሔር ስለሆነ የተመሰገነበት ቀን ነውና እንኳን ለዚህ ሰዓትና ለዚህ ጊዜ አደረሳችሁ። ነው ስለ ባለ ሆሳዕና ዘርዘር አድርገን ብናወራው ብዙ ነው በእውነት። በዚህ ዕለት ብዙ ነገር ተደርጓል። እንግዲህ በባለ ሆሳዕና ዕለት አይታችሁ ከሆነ ጸሎተ ፍትሐት ይደረጋል።
አባቶች ጸሎተ ፍታት ያደርጋሉ። ከሆሳዕና ይሄ ሕማማቱ ፍታት ስለማይደረግና በዚህ ዕለት ቅዳሴው ምስጋናውም ልዩ የምስጋና ዕለት የምስጋና ሰዓት ነው። ጥራ ተዋህዶ ሚዲያ እንድትከታተሉ ጋብዛችኋለሁ። ሕማማቱንም ሁሉንም በሚዲያ ቀጥታ ስርጭት ስለሚተላለፍ ከወዲሁ ጋብዛችኋለሁ። የእግዚአብሔር ሰላም ከሁላችን ጋር ይሁን። ሆሳዕና በአርያም በጌታ ስም የሚመጣ የተባረከ ነው። በእውነት የተባረከ አምላክ ነው። ስሙ ለዘላለሙ የተመሰገነ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።